ምስቅልቅል የወጣ መንግስት ምስቅልቅል የወጣ ሀገር ይፈጥራል ብዬ አምናለሁ። ስለዚህ በኢትዮጵያ ውስጥ የምታየው ምስቅልቅል በመንግስት ውስጥ ያለው ምስቅልቅል ነጸብራቅ ነው። በደንብ ቤቱን መምራት የማይችል ሰው ወይም ራሱን መቆጣጠር የማይችል ቤቱን መምራት አይችልም። ቤቱ የዛ ሰውዬ ነጸብራቅ ነው የሚሆነው ማለት ነው። አንተ የተመሰቃቀለ ህይወት ካለ በግል በምናምን ከራስ ጋርም ጠላ ከሆነ አቋመ ቢስ ምናምን ከሆንክና ብዙ ምዘራብል ከሆነ ቤት ከሚያንን ነው የሚያንጸባርቀው። የኢትዮጵያ ወቅታዊ ሁኔታ የመንግስት ነጸብራቅ ነው ብዬ ነው የማምነው። አጠቃላይ ስለ መንግስት ሁኔታ ያለውን ነገር ያሳይናል ብዬ ያለው እና ኢትዮጵያ ውስጥ የምታየው ምስቅልቅል ኤግዛክትሊ የዚህ የመንግስት ምስቅልቅል ነጸብራቅ ነው። አሁን እንዳልከው ነው። ከትግራይ ባለስልጣን ጋር በተያያዘ አሁን ዛሬ ታደሰ ወረደ አዲስ አበባ ተገኝቶ ለጠቅላይ ሚኒስትሩ እና ለሌሎችም ባለስልጣናት ዓመታዊ ሪፖርት አቀረበ ይላል። ከዛ ደግሞ የስልጣን ዘመኑ በ6 ወር ተራዘመለት ተባለ። እንግዲህ ልብ በል እያንዳንዱ ፖለቲካም ተከታተል ሆነ በጣም ነው የሚተገረሙ። ታደሰ ወረደ እነጌታቸው ረዳ ዛሬ ስብሰባ ላይ የተገኙት እነጌታቸው ረዳና ሌሎች ባለስልጣናት በየጊዜው ሲሰድቡት ነው የሚውሉት። በጋዜጣም ሲጽፉበት ይውላሉ፣ ሲሰድቡት ይውላሉ። ዛሬ ግን ተጨባብጠው አንድ አዳራሽ ላይ ሲነጋገሩ ደግሞ ታያቸዋል። ህወሓት እየተባለ በየጊዜው በመንግስት ሚዲያ ሲወገዝ ነው የምታየው። አንዴ ከሻዕቢያ ጋር ተለጥፏል፣ አንዴ ፋኖን ይረዳል እየተባለ፣ አንዴ ኋላ ቀር እየተባለ በመንግስት ሚዲያዎች በየቀኑ ነው የሚወገዘው። ታደሰ ወረደ የጊዜው አስተዳደሩ በሚዲያዎች አድርባይ ወላዋይ ከሻዕቢያ ጋር ግንኙነት እየመሰረተ ስልጣኑን ለማስቀጠል የሚሞክር ሰው እየተባለ በአብይ አህመድ ባለስልጣናት እሱ በሚያስተዳድራቸው በሚያሮጣቸው ካድሬዎች አማካኝነት በየቀኑ ይሄ ሰውዬ ሲወገዝ ነው የምትሰማው። በየቀኑ የመንግስት ሚዲያ ስትከፍት ህወሓት ነው የሚባለው። ኦኬ ታደሰ ወረደ ሲወገዝ ነው የምታየው። ጌታቸው ሲያወግዘው ነው የምትሰማው። ሌሎችም ዛሬ ተጨባብጠው ተቃቅፈው ስልጣን ግን በ6 ወር አራዝመንለት ተባለ። እኛ የምናውቀው ጌታቸው ረዳ እንግዲህ አዳራሽ ውስጥ ያሉት እና ታደሰ ወረደ እጅግ በጣም ጸበኞች፣ ለሞት የሚፈላለጉ አይነት ጸበኞች አድርገን ነበር የምንወስዳቸው። ነገር ግን ዛሬ ደግሞ አንድ አዳራሽ ላይ ቁጭ ብለው ሲመክሩ ደግሞ ታያቸዋል። ምንድነው ፖሊሲያቸው? ምንድነው የሚከተሉት? አታውቀውም። እነሱም ራሳቸው የሚያውቁት አይመስለኝም። በመሀል ላይ ህዝቡም ግራ ተጋባ፣ አገሪቱም ግራ ተጋባች። ፍላጎታቸው አይታወቅም፣ ፖሊሲያቸው አይታወቅም። በቃ ዝም ብለው እየተሻሹ ብቻ ስልጣናቸውን ማስቀጠል እንደ የፖለቲካ ግብ አድርገው እየወሰዱት ነው። በመሀል ሰፈር የሚያደርገው ህዝቡ ነው። አብይ አሁን ከህወሓቶች ጋር ቁጭ ይላል፣ ደግሞ ነገ ከብአዴኖች ጋር ቁጭ ይላል። እንዲህ አልኳቸው ይላል። ብአዴኖች እንዲህ አይነት ጨዋታዎችን ይጫወታል። ስልጣኑን ለማስቀጠል አንድነት እንዳይመጣ በተቻለ መጠን ይሞክራል። ምክንያቱም እነሱ አንድ ከሆኑ ሌላ ጣጣ ያመጣብኛሉ ስለሚሰጋ አሁን ታደሰ ወረደ እንደዛ ሲወገዝ የነበረ ሰው እንዴት ብለህ ዛሬ ነገ ወረደ ብለህ ስትጠብቅ ስልጣኑን አራዝመንልሃል ተባለ። ታደሰ ወረደ የደብረ ጽዮን አገልጋይ ነው ነበር እየተባለ የሚባለው ብዙ ነገር ነበር ስለሱ የሚባለው። ግን ደግሞ የምታየው ነገር በጣም የተለየ ነው። ምንድነው ፖለቲካው? ምን አይነት ፖለቲካ ለመስራት ነው የሚያስቡት ብለህ ስትፈትሸው ምንም ነገር አታገኝም። ምክንያቱም ታደሰ ወረደ ለምሳሌ ልንገር፣ መከላከያ ሰራዊቱ የትግራይ መሬቶችን እንዲቆጣጠር ድሮ በነበረበት ወታደራዊ ካምፕ እንዲገባ ብለው ለፊልድ ማርሻል ብርሃኑ ጁላ ጠየቁ። ታደሰ ወረደ ይሄማ ሊሆን አይችልም ብሎ በአደባባይ ህዝብ ሰብስቦ ተናገረ። በተለያዩ እንዲሁ አንዴ ብቻ አይደለም ተደጋግሞ ተናገረ። አይገባም ማለት ኦኬ፣ ተመልከት። አይገባም ያለ ሰው ምንድነው የምታደርገው? ይሄ እኮ የኢትዮጵያ መሬት ነው፣ ስለዚህ ልንገባ ማንም ሊከለክለን አይችልም፣ ህገ መንግስቱ ይፈቅድልናል ብለህ ኦኬ ታደሰን ማስገደድ ነው ያለብህ። አይ እንደዛ አላደረጉ። አመጡ አዲስ አበባ ላይ እንደዛ ሲያወግዝ የነበረውን ሰው አጨብጭቦ አቅፈው ስመው እንደገና ላኩት። ያ ፖለቲካ አሁንም ይቀጥላል ማለት ነው። ስለዚህ ብልጽግና ምን እንደሚያደርግ አክቹሊ ምንድን ነው የሚያደርገኝ ያልከኝ ደግሞ ተመልከት። አሁን ከጁላ ጋር ከፊልድ ማርሻል ብርሃኑ ጁላ ጋር ይጨባበጣሉ፣ ከሌሎች ጋር ይተቃቀፋሉ። ተመልከት። አትሊስት ፊልድ ማርሻል ብርሃኑ ጁላ ኦኬ እንዳኮረፈ ነው ታየዋለህ፣ አትሊስት በአቋሙ ኦኬ። ሌሎቹ ጋር ደግሞ ሲተቃቀፍ ምናምን ታየዋለህ። በዚህ ስብሰባ ላይ ብአዴኖችን አታያቸውም። ከዚህ በፊት በነበሩ ስብሰባዎች ላይ አትሊስት ምክትል ጠቅላይ ሚኒስትሩ ብአዴን ወክሎ እንኳን ይገኝ ነበር። አሁን እሱን አስወግደውታል። አሁን ለብቻ ነው እየተመካከበ ያሉት። ምንድነው የሚፈልጉት? የትግራይ ወኪሎች ብለው አንድ በኩል አድርገዋቸዋል። ታደሰ ወረደና እንደምታየው ነው። ታደሰ ወረደና ጌታቸው በጣም ጸበኞች ሆነው ነገር ግን አሁን አንድ ላይ ነው ሪፖርት የሚያቀርቡ የሚመስልህ በአንድ በኩል ስታያቸው። what is going on? ምንድነው እየተካሄደ ያለው? እውነቱን ልንገርህ ፒተር፣
አንደኛ ራሳቸው የማያውቁትም በኔ ግምገማ ምን እንደሚከተል የማያውቁትም። ግን አብይ አሁን እያደረገ ያለው አደጋ ውስጥ ነው። ሴት ጦርነት ማካሄድ አይችልም። ቅድም እንዳልኩ በነዳጁ ምክንያት በዩናይትድ አረብ ኤሚሬትስ መወጠር ምክንያት የሚፈልገውን ነገር ማድረግ አይችልም። ስለዚህ ጊዜ ነው የሚገዛው። እየለመነ ደጅ እየጠና ጊዜ ነው የሚገዛው። ይሄ ሁኔታ እስኪያልፍ ነው የሚጠብቀው እና በዚህ ምክንያት ይመስለኛል ታደሰን አምጥቶ ተለማምጦ እንደገና ለ6 ወር ስልጣን አራዝም ያለው ብሎ መልሰው የላከው። ግን ችግሩ ግን ይቀጥላል። አሁን ይሄ ጉዳይ ወልቃይቶችን ያስከፋል። ለምን ወልቃይቶች ምርጫ ታካሂዳላችሁ ብለው ተነግሯቸው ደስታቸውን ገልጸው በመግለጫ አብይን አመስግነው አወድሰው አገኘው ተሻገርን አክበው ምናምን ነበር። መልሰው አሁን ምርጫ ላይ ካሄድ ይችላል አሏቸው። አሁን ይሄ ንግግር ይሄ ሲታይ ደግሞ በዛኛው በኩል ዲስአፖይንትመንት መከፋት ይፈጥራል እና ጀስት አብይ ይህን እያደረገ ግን ለተወሰነ ጊዜ ፖለቲካውን ይሰራል፣ ጊዜ ይገዛል። ባለው ጊዜ ደግሞ ሌላ ነገር እንደገና ይዘው ሊሄድ ይችላል። ፒተር በዛ ደረጃ ነው የምንረዳው። ፒተር አይደል? አንተ እንዴት እንደምታየው አላውቅም። እንግዲህ አንተ አጠቃላይ ፋሲል እንግዲህ ውስብስብ የሆነ ጉዳይ ነው ያለው። በአንድ በኩል ደግሞ እኮ እነ ደብረጽዮንም አሉ። እነ ደብረጽዮን የቱ ጋር እንዳሉ እንኳን አንዳንድ ጊዜ ለማወቅ በጣም ያስቸግራል። ትግራይ ውስጥ ያለው ነገር እጅግ በጣም ውስብስብ እንደሆነ ይገባኛል። ፌዴራል መንግስቱ ደግሞ በአንድ በኩል ውስብስብ ሆኖ እንዲቆይ ይፈልጋል፣ በሌላ በኩል ደግሞ መፍትሄ አፈላላጊ ሆኖ ራሱ ይቀርባል። ይሄ ነገር በጣም አደገኛ መሆኑን ጠፍቷቸው አይመስለኝም። ግን በዚህ አደገኛ ነገር መጫወት የሚፈልጉት ቁማር አለ። ቁማሩን እንግዲህ የት ድረስ ይዘውት እንደሚሄዱ አብረን የምንመለከተው ይሆናል። በትግራይ በኩል ያለው ግን አንደኛ ህዝቡ ያለው ተወካይ ነው እየኖረ ያለው ማለት በእርግጥ ሌላውም ለይስሙላ ነው ተወካይ ያለው የሚባለው እንጂ ተወካዮቹ በሙሉ ንጉሶ ሺህ ዓመት ንገስ ከማለት ውጪ የህዝባቸውን ነገር የሚያሰሙም የሚሰሩም ነገር አይደሉም። አይዶ ነው ብዙ የምናከብራቸው ሰዎች እዛ ምክር ቤት ሲገቡ የሆነ ነገራቸው የሚወልቅ ወይ የሚበላሽ ነው የሚመስለኝ። እንዲሁ ለማሙያ ብቻ ነው ተቀምጠው የሚወጡት። በሚያሳዝን መልኩ ግን ፋሲል አሁን ትልልቅ ውሳኔዎች ሀገራዊ ውሳኔዎች ሲወሰኑ የህግ ማዕቀፎች ሲበጁ ለምሳሌ አሁን በቅርቡ እንኳን በኦሮሚያ ክልል ፍርድ ቤቶች አዲስ አበባ ላይ ልዩ ስልጣን እንዲኖራቸው ወይም ደግሞ አዲስ አበባ ባለው ጁሪስዲክሽን ውስጥ እንዲንቀሳቀሱ ሲፈቀድ እና የመሳሰሉት በርካታ ሀገራዊ ኢኮኖሚያዊ ማህበራዊ ህጎች ሲወጡ መመሪያዎች ሲወጡ የትግራይ ምንም ሴይ የለውም። በዚህ ላይ ምንም መናገር አይችልም፣ መቃወም አይችልም፣ መደገፍ አይችልም፣ ምንም አይልም እና ነገ ከነገ ወዲያ ባልተወከለበት ባላወጣው ባልደገፈው ወይም ባልተቃወመው ነገር ላይ ግን እነሱ ላይ ወርዶ ይሰራል። ቅድም እንዳልኩት ሌሎቹም ምንም ለይስሙላ ነው አባሎቻቸው የሚገቡት እንጂ የህዝቡን ስሜትና ፍላጎት የሚያንጸባርቁ አይደሉም። ብልጽግና ወይም ነው ብልጽግና ስንለው ትልቅ ፓርቲ ይመስላል፣ ግለሰብ ነው። ዶክተር አብይ ይዞ ይመጣል፣ እሱ ያመጣው ሐሳብ ይጸድቃል፣ አለቀ። ሌሎች ሰዎችም ቢሆኑ እንደው ሲሰሩት ህጉን እንኳን ሲያረቁት አብይ ምን ይለናል ወር ደግሞ ጠቅላይ ሚኒስትሩ ምን ይሰማዋል በዚህ ጉዳይ ላይ የሚል የሱን የደስታ ስሜት ወይም የቁጣ ስሜት እያሰቡ ነው የሚያዘጋጁት። አንድን ሰው ፕሊስ ለማድረግ በሚሰራ ስራ ውስጥ ደግሞ ሀገር ትጠቀማለች ብዬ አላስብም። ምናልባት የዛ ሰው ሐሳብ በተወሰኑ ደረጃዎች ጥቅም ሊኖራቸው ይችላል። እንደ ሀገር ግን በዚህ ነገር ላይ የጋራ ባለቤትነት መንፈስ አይኖርም። ትግራይ ላይ ያለው ነገር ከዚህ የተለየ አይደለም። ፋሲል የምርጫውን ነገር አንስታል። የህግ ማዕቀፍ ጉዳዮች ይነሳሉ፣ የኢኮኖሚ ተጠቃሚነት ጉዳዮች ይነሳሉ። አካባቢው ላይ አሁንም ድረስ መዋጮዎች ይደረጋሉ፣ የጦርነት ቀስቀሳዎች ይደረጋሉ። ለዜና መረጃዎች ተሰበሰብ ነበርና አሁንም ከህዝቡ ላይ ከዚህ በፊት ይደረግ እንደነበረው መዋጮ አምጡ ይባላል፣ ገንዘብ ይሰበሰባል፣ የተለያዩ አይነት ቅጣቶች ይጣላሉ፣ እንቅስቃሴዎች አሉ። እነኚህ በአንድ በኩል ደግሞ ፌዴራል መንግስቱ ጋር መጥተው ስልጣን አራዝሙልን ይባላልና ራሳቸው የሚሄዱበት መንገድ ለነሱም ግልጽ የሆነ የገባቸው አይመስለኝም። በአንድ በኩል የፌዴራል መንግስቱን የሚገዳደርና አላሰራ የሚል ነገር ሲሰሩ ሲወስኑ እናያለን። በሌላ በኩል ደግሞ ስልጣን አራዝምልን ብለው ለሌጂቲሜሲ ጥያቄ መጥተው ሲጠይቁ እናያለን። አዲስ አበባ መጥተው ሲገናኙና መቀሌ ተመልሰው ሲመለሱ ያለው ነገር ወይም ደግሞ መቀሌ ሲሄዱ ያለው ነገር አንድ አይነት አይደለምና አሁንም ታጣቂ አደራጅቶ በሺዎች የሚቆጠሩ ሜካናይዝድ የሆነ ጦር ይዞ ተቀምጦ ነው ያለው ቲፒኤልኤፍ። ስለዚህ እንግዲህ አስቸጋሪ ነገር ነው የሚታየኝ። ወጣቱ ደግሞ ጦርነት ደክሞታል፣ ታክቶታል። በሚችለው መንገድ ሁሉ
ከተሞቹን ለቆ እየወጣ ነው ያለው። ምናልባት እንግዲህ ከዚህ በፊት ብልጽግና እንዲሁም ሌሎቹም የሚተቹት አንድ ሀገር አለና ወጣት የሌለበት የሚሉት አሁንም ትግራይ ያንን ወጣት የሌለበት ክልል ወደ መሆን የሚሸጋገር ይመስለኛል። ግን ይህ ዕጣ ፈንታ ሌላውም መውጫ አጥቶ እንጂ አዲስ አበባም ከዚህ የተሻለ ነገር ያለ አይመስለኝም። ፋሲል እንግዲህ ይህንን ነገር ተከታትለን የምናቀርብ ነው የሚሆነው። በአንድ ፕሮግራም ብቻ የሚሸፈን አይደለም። ምናልባት